በቅድሚያም ሰበር መረጃ ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። የአብይ አህመድ መጥፋት አነጋጋሪ ነው። ያው በአብዛኛው ከጤና ጋር የተያያዘ እንደሆነ ነው አብዛኛው መላምቶች የሚያሳዩ። የአብይ ህመም ከባድም ይሁን ቀላል የጭንቅላትም ይሁን የልብ መንግስት ለህዝብ መረጃ መስጠት አለበት። ግርማ ሰይፉ ገዱ አንዳርጋቸውን በተመለከተ ዝንጀሮ በወጣትነቱ የዘለለውን ጉድጓድ በሽምግልናው ወቅት እዘላለሁ ስል ነው የሚሞተው ብሎ በገዱ ላይ ሲያሾፍ ተመልክተናል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ አገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ በየቦታው እየተገደለ እየተፈናቀለ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙ እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼክአፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩ፣ አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮች የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት እየተላለፈ ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችን ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትን በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለው ጉዳይ ለጊዜው ማረጋገጥ አልተቻለም። የአብይ አህመድን ከመድረክ መጥፋት ተከትሎ ባልደረባይ ፋሲልም አጭር አስተያየቱን አስፍሯል። የሰውየውን መጥፋት ተከትሎ የተፈጠረውን የህዝብ ትኩረት ለማስረሳት በየቀኑ ብዙ አጀንዳዎች እየተለቀቁ ነው። በውጭ ሀገራት ቢሆኑ ጋዜጠኞች አለፍልፈው ይደርሱበት ነበር። መንግስትም ተገድሎ መግለጫ ይሰጥ ነበር። ታይታ ወዳዶ አብይ ግን አቡዳቢ ከከተመ ሰነበተ። አሁን የመንግስቱ ሚዲያ ሁሉ አብይ ኢትዮጵያ ውስጥ ያለ እንዲመስል የቀድሞ ንግግሮችን በየደቂቃው እየለጠፉ የአብይ ህመም ከባድ ይሁን ቀላል የጭንቅላት የልብ መንግስት ለህዝብ መረጃ መስጠት አለበት። በየቀኑ ተልካሻ አጀንዳዎችን እየለቀቁ የህዝብን ትኩረት ለማስረሳት መሞከር ብዙ ርቀት አያስኬድም ብሏል ባልደረባይ ፋሲል። እንደሚሰሙት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ መጥፋታቸው እንግዲህ ወደዚህ ሰዎችን እየመረገ ደግሞ ታሙ የሚገኙት እና በአቡዳቢ ታክም እንደሚገኙ መረጃዎች ይወጡ ይያሉ። ከዚሁ ጋር ተያይዞ እንግዲህ አስተባባሪ ሰምታችሁ ከሆነ ጠቅላይ ሚኒስትሩ ለመውሊድ በዓል በሰላም አደረሳችሁ የሚል ነገር ለሙስሊሞች አስተላልፈዋል እና በዚህ ላይ እንግዲህ አንድ ስህተት ተፈጽሟል። እዚህ ጋር እንደምትመለከቱት ይሄ ነገር የተላለፈው ነሐሴ 19 ቀን 2018 ዓ.ም ይላል እና ይሄ ጽሁፍ የተጻፈው ነሐሴ 1998 ነበር ወይ ደግሞ ጠቅላይ ሚኒስትሩ ይሄን ነገር ፖስት ያደረጉት ነሐሴ 18 ነው እንጂ 19 አልነበረም። 9 ሰዓት አካባቢ ፖስት ያደረጉት ኦልሬዲ ነገር ግን 19 ተብሎ ነው የተጻፈውና ሶኤንሴት እንግዲህ ብዙዎችን ወደ ተለያየ ግምት እየወሰደ ይገኛል። እሱ ብቻ አይደለም እንግዲህ እዚህ ጋር አንድ የወጣ ጽሁፍም አለ ወይ ደግሞ አንድ የወጣ ስክሪንሾትም አለ። ዳንኤል ክብረት ይላል በተቻለ መጠን ዶክተር አብይ ከዚህ በፊት ያስተላለፏቸውን መልእክቶች ጠንከር ብለው ይተላለፉ፣ ምክክሩ ቅዳሜ ይቋጫል፣ እሳቸው መገኘት ባይችሉም ብሎ እንግዲህ አቶ ዳንኤል ክብረት ለአንድ ሰው ልከታ ያ አንድ ሰው ደግሞ እሺ ለሚዲያ ካውንስል ደብዳቤ አወጣለሁኝ ቦስ ግን ምን በሰላም ነው የጠፋው የሚል ነገር ይጠይቃል። አዎ አቡዳቢ ትንሽ ህመም አድርጎት ነው የሄደው ብሎ ሲመልስ እንመለከት። እሱ ብቻ አይደለም እንግዲህ ተያይ ፎቶዎች እንግዲህ የምትመለከቱ ጠቅላይ ሚኒስትሩ ከዚህ በፊትም እዚህ ጋር ጭንቅላቶች ተመልከቱ እንግዲህ በዚህ ጉዳይ በዚህ ሕክምና ዙሪያ መስተዋወቅ ታውቁታላችሁና እነዚህ አይነት ፎቶዎች ተያይዘው እንግዲህ ጠቅላይ ሚኒስትሩ እንደሚያማቸውና በተለያየ ሰዓት ሄደው በውጭ ሀገር እንግዲህ እንደሚታከሙ አሁንም በዛው ህመም ላይ እንደሚገኙ
የተለያዩ ሰዎች እየገለጹ ይገኛሉ። አሁን ላይ እንግዲህ ነገርየውን ትንሽ ከረር ያደረገው ኦልሞስት 2 ሳምንት ሞላውና ፕላስ ደግሞ ምክክር ኮሚሽን ላይ አለመገኘታቸው ነው እንግዲህ ብዙዎችን ጥያቄ ጫረውና ያው ከዚህ ቪዲዮዎችን አይተን ነበር። ለመጨመር ያክል ጋዜጠኛ መሳይ በዚህ መንገድ ዘግቦት ነበር። ጠቅላይ ሚኒስትሩ መታመም ባለፈው ሳምንት ሮሃ ሚዲያ አንብባ ሰምቻችሁ ነበር። ትናንት በነበረው የብልጽግና ስልጣን ማራዘሚያ ምክክር ጉባኤ መዝጊያ ፕሮግራም ላይ ያልተገኙት አብይ አህመድ የጤና እክል እንደገጠማቸው ተጠቆመ። አብይ አህመድ በትናንትናው የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘት እንደ ተራ ክስተት ማየት የሚገባ አይመስለኝም ሲል ጋዜጠኛ መሳይ መኮንን ጽፏል። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥንና ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ አገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም ያለው ጋዜጠኛው ከሱና ከሚስቱ በስተቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ ብሏል። ደግሞ መርቆ የከፈተው መድረክን መዝጋት የነበረበት እሱ መሆን ነበረበት ሲል ያብራራው መሳይ እንደሰማሁት በመርሃ ግብሩ ላይ የእሱ መገኘት ተጠቅሶ ነበር። ግን አብይ አህመድ የለም፣ የት ሄደ? እሱን የበላ ጅብ ካለስ ለምን አልጮህም ሲል ጠይቋል። ጋዜጠኛ መሳይ አንዳንድ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው፣ ቢሮው ከታየም 10 ቀናት እንዳለፉትም ይነገራል ሲል ጠቁሟል። ያለ ወትሮውም በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ አገዛዙ ትልቅ መድረክ ላይ ለመታየቱ ጥርጣሬዎቹን እንድናጤና ያደርጉናል ሲል አንስቷል። አብይ ታማሚ እንደሆነ ከግምት በላይ መረጃዎች ያመለክታሉ። ከጭንቅላቱ ኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመላለስ በቅርበት የማውቀው መረጃ አለኝ ሲልም አስረድቷል። ታዬ ደንደዓ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውን አጫውቶኛል ሲል አንስቶ አብይ አህመድ በውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረረ አለመግባባት የተነሳ ሊያናግረው ቤተ መንግስት ጠርቶት ነበር ሲልም ታዬ ደንደዓን ምስክር አድርጓል። አብይ የሰውን አእምሮ ለመቆጣጠር የሚጠቀማቸው ስልቶችን ታዬ ደንደዓ ጠንቅቆ እንደሚያውቅ ገልጾልኛል ያለው መሳይ በቤተ መንግስት ቆይታውም አብይ አህመድ ኮቱን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ አሳይቶታል ሲል በማህበራዊ ትስስር ገጹ ያሰፈረው መረጃ ያመለክታል። ከወገቡ ጀምሮ እስከ ኋላው የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰ ለታዬ ነገረው። ጭንቅላቱን ለመስለብና ታዬ አርፎ እንዲቀመጥ ለማድረግ እንዲህ አይነቱን ታክቲክ እንደሚጠቀም ታዬ አውቆ ነበር፣ ብዙም አልደነገጠም ያለው ጋዜጠኛ መሳይ ለማንኛውም አብይ አህመድ ጽኑ በሆነና ከአንጎል ጋር በተያያዘ የጤና ችግር ውስጥ እንዳለ ታዬ በወቅቱ አጫውቶ ነበር ሲል ገልጿል። በቅርቡ ዶክተር ሚልኬሳ ሚደጋ ባጋራን መረጃ አብይ አህመድ በየጊዜው በኋላው የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከአንድ ወር በፊት ለዚሁ ሕክምና ወደ ውጭ ሀገር ሄዶ እንደነበር ገልጾልናል ሲል አብራርተዋል። በአንድ ወር ልዩነት አብይ አህመድ ወደዚያ ሕክምና ሄዶ ሊሆን እንደሚችል ከጥርጣሬም በላይ መግለጽ ይቻላል ሲል ገልጿል። ይሄ ነው እንግዲህና ይሄ ነገር ባለፈው አዳምጠን ነበር። ያው አሁን እንግዲህ የተባለ የሚገኘው የውጭ ሀገር ወይ ደግሞ ውጭ ሀገር ላይ ቢሆን ሚዲያዎች ገለጻ ሲጡን ወይ አሚን ጋዜጠኞች እንትን ብለው ይደርሱበት ነበር። ይሄን ነገር መርምረው ያጋለጡ ነበር ምን እንደሆኑ። ፕላስ ደግሞ ራሱ መንግስት አካል የቀረው መንግስት አካል እንግዲህ ከተከታች የሚገኙት አካላት ለህዝቡ መግለጫ ሲሰጡ ነበር። ነገር ግን ኢትዮጵያ ውስጥ ስለሆነ ምንም አይነት ነገር የለም እና የተቻለ እንግዲህ መንግስትም ለዚህ ጉዳይ ምላሽ እንዲሰጥ ወይ ደግሞ መግለጫ እንዲሰጥ ጠቅላይ ሚኒስትሩ የት ነው የጠፉት 2 ሳምንት ሙሉ የሚለውን ነገር መግለጫ ይስጥ ነገር የሚል ነገር ነው እንግዲህ ታለፈ የሚገኘው። ኤኒዌይስ እናንተም እንግዲህ ሀሳባችሁን በኮሜንት አስቀምጡልኝ። እንግዲህ ጠቅላይ ሚኒስትሩን አስመልክቶ አዲስ የሚወጡ መረጃዎች ካለ የምንመለከት ነው የሚሆነው። ወደዚህ ጉዳይ እመለስበታለሁ። ቀጣይ የምንመለከተው እንግዲህ ወደ ገዱ አንዳርጋቸው ጉዳይ ስንሄድ ገዱ አንዳርጋቸው እንግዲህ ያው ባለፈው አይተን ነበር አንድ ቪዲዮ ወጥቶባቸው ደግሞ አንድ ፓርኪንግ የሰሩ ቪዲዮ ወጥቶባቸው ኦልሞስት ይሄ ነገር ተወራ ቆይቷል፣ 2 ዓመት አልፎታል። ነገር ግን ባለፈው ነበር አንድ ቪዲዮ ተቀርጾ የወጣውና ያ ቪዲዮ ትችት የሚያቀርቡም አሉ የሚያደንቋቸውም አሉና አንዳንድ የብልጽግና አባላትም ሲተቿቸው ነበር በዚህ መንገድ። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቆች በሽያጭ ላይ ነን። ከ11 ካሬ ሜትር ጀምሮ በ640 ሺህ ብር ቅድመ ክፍያ ወይም በ2.2 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን በሽያጭ ላይ እንገኛለን። እንዲሁም የመኖሪያ አፓርትመንት ቤቶችን በፒያሳ ራዳ ፓርክ ፊት ለፊት ባለ 1 መኝታ 49 ካሬ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በታላቅ ቅናሽ እየሸጥን እንገኛለን። የቀሩት ሱቆችና ቤቶች በጣም ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0925 77 64 80 ላይ ይደውሉልን። ግርማ ሰይፉ ገዱ አንዳርጋቸውን በተመለከተ ዝንጀሮ በወጣትነቱ የዘለለውን ጉድጓድ በሽምግልናው ወቅት እዘላለሁ ስል ነው የሚሞተው ብሎ በገዱ ላይ ሲያሾፍ ተመልክተናል። ገዱ አንዳርጋቸው ሳይዘርፉ በንጽህናቸው ፓርኪንግ ሲሰሩ ጠቅላላ የብልጽግና አክቲቪስት ተሰባስቦ ገጥቀጥ ተነሳ። ፓርኪንግ ሰራ፣ ለምንደኛ አልዘረፈም፣ ለምንደኛ ሌባ አልሆነም ብለው ማለት ነው።
ኤክሰርት ያየሁት ናትናኤል መኮንን እግዚአብሔር ይስጠው ለመጀመሪያ ጊዜ ደህና ነገር ሲያወራ አየሁት። አሁን የባሰው ግን ግርማ ሰይፉ የሚባል ሰው ግርማ ሰይፉ ተራ አትክልተኛ ሆኖ ነው አስቡ እንደዚህ እያለ ያለው። ይህ ሰው የውጭ ጉዳይ ሚኒስትር ነበር፣ የክልል ፕሬዝዳንት ነበር፣ የጠቅላይ ሚኒስትሩ አማካሪ የነበረ ሰው ነው። ጥቂት ማሽቃበጥን ቢያክልበት ቢሊዮነር ይሆናል። እንዳንተ አትክልት የተከለ አይደለም። በነገራችን ላይ እንዳንተ ችግኝ እያፈላ አይደለም። የአገሪቱ ቺፍ ዲፕሎማት ውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትሩ ቁጥር 2 ስልጣን የያዘ ሰው ነው። ጥቂት ማሽቃበጥ ጠብ ማድረግ ብቻ ነው የምትጠበቅበት ቢሊዮነር መሆን ከፈለገ። አንተ እንኳን በየመንገዱ ችግኝ ተክለህ ህይወትን ቀይረሃል። ወደ ሀገር ውስጥ መጥቶ በሰላማዊ መንገድ እንድታገል ምኞታችን ነው። ገዱ አንዳርጋቸው ስታኮስ ነው ያየኸው? ስንት ሰው ነው የገደለው? የትኛውን አንጃ ነው ሲመራ ያየኸው? አለቆችን ለማስደሰት ብለህ እጅን ችግኝ መትከል ስራ ሆና በዚች ያገኛትን ጥቅም እና ምናልባት አፓርትመንትና ቤት ምናምን ተሰጥቷል። ለዛች ብለህ በክብር በዚህ እድሜ ስራም ክብሩ መሆኑን ያሳየን ሰው ዝንጀሮ በወጣትነቱ የዘለለውን ጉድጓድ በሽምግልናው እዘላለሁ ስል ነው የሚሞተው ብለህ ታሾፋለህ። በነገራችን ላይ ግርማ ሰይፉ የህሊና ቢስ ምልክት ነው። ህሊናቸውን ከሚሸጡ ሳይሰሩ የሚበሉ ሰዎች ምልክት ሆነ ቅርስ ሆነ ትኖራለህ በዚች ሀገር ላይ። ገዱ አንዳርጋቸው ግን ሰርተው የሚበሉ ሰዎች ምልክት ሆነ ይኖራል። ያሽቋላጭነትና የጭራ መቁላት ሐውልት ሆነ ትቆማለህ አንተ እዚህ ሀገር ላይ የማታምነውን ነገር የአትክልት ስራህን ለማስቀጠል በሚል ሼም ኦን ዩ። እንደምትሰሙት ነው እንግዲህ ያው ግርማ ሰይፉ ነገራችን ላይ የብልጽግና ባለስልጣን ብቻም ሳይሆን የኢዜማ አባል ነው። ነገር ግን ያው አነርጊ ችግኝ ሲተክል ምናምን ይታያል እና በዚህ መንገድ ትችት እያቀረበ እንመለከታለንና አንዳንዶችም በዚህ መንገድ ምላሽ ሰጥተውበታል። በዚህ ጉዳይ ላይ ራሱ አቶ ገዱ አንዳርጋቸው እንግዲህ ምላሽ ሰጥቷል። ምን የተፈጠረው እንደሚለውና ኢትዮጵያ ህዝብም ማሰብ ያለበት ስለኔ ሳይሆን ለዛ ላለ ህዝብ ተጨነቁ፣ እኔን ተውኝና እዛ የተሰቃየ ለሚገኝ ህዝብ ተጨነቁ የሚል እንግዲህ ምላሽ አስተላልፏል። ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼ የሚሆን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝቡ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ሕዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት
ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር እያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጉ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቱ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮል የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራ። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉ? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት። ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ። ታንኪዩ በጣም እኔ እግዚአብሔር ይስጥልን። እንደዚህ አይነት ሰው ማክበር ያለብን ይመስለኛል፣ ደግሞ ከፍ ከፍ ማድረግ ያለብን ማንገስ ያለብን ይመስለኛል እና አይ ቲንክ ይሄ የገዱ አንዳርጋቸው ቃለ ምልልስ 98 ቢሊዮን ብር ከህዝቡ አፍ ለዘረፉ ለብልጽግና ባለስልጣናት ትልቅ ትምህርት ነው ብዬ አስባለሁ፣ ወይ ደግሞ ትልቅ መልእክት ነው ብዬ አስባለሁ። 98 ቢሊዮን ብር ብቻ አይደለም እንግዲህ ሰሞኑን ፖሊስም ወይ ደግሞ ሲያስራቸው የነበራቸው የጉምሩክ የምናምን ባለስልጣናትም የቀበሌ ኢቭን አሁን ላይ አይደለም ትላልቅ ባለስልጣናት በጠቅላይ ሚኒስትር ደረጃ ጠቅላይ ስልጣናቸው ከጠቅላይ ሚኒስትሩ እኩል ሆኖ ይቅርና ትላልቅ ውጪ ሀገር ዋይት ሃውስ ገብቶ በተደጋጋሚ ተማከሩ ሰዎች ሆኖ ይቅርና ባለስልጣናት ሆኖ ይቅርና ሚኒሻ በራሱ በአቅሙ ምን አይነት ደረጃ ላይ እንደሚገኝ ታውቁታላችሁ። ሚኒሻ በአቅሙ ወጣቱን አግቶ ወይ ደግሞ አፍሶ ወስዶ የሆነ ቤት ያስቀምጣል። ዘን የሆነ 150 ሺህ ብር 100 ሺህ ብር አምጡ እያለ እየለቀቀ ባለበት ሀገር ውስጥ የምንገኘው ሚኒሻ በአቅሙ እንደዛ ያደርገ ነው የሚገኘው። የራሱን ኑሮ ለማዳደር እየሞከረ ነው የሚገኘው። የቀበሌውንም ተውት፣ ገቢዎችንም ተውት፣ ቴሌኑም ምናምን ተውት። ኦኬ እንደዚህ አይነት እንግዲህ ከጠቅላይ ሚኒስትር እኩል የሆነ ስልጣን የነበራቸው ሰዎች ኢቭን ሊበልጥም የሚችል ስልጣን የነበራቸው ሰው ወይ ደግሞ ሁለት ፓርቲ ውስጥ በኢህአዴግ ጊዜ በብልጽግናም ጊዜ የነበሩ ሰው አሁን ላይ በዚህ መንገድ እንግዲህ ምንም አልወሰድኩም፣ ለህዝቡ ነው የሰራሁት፣ ለማገልገል የሰጠኝ አገለገልኩኝ፣ ወረድኩኝ፣ አሁን ደግሞ ለራሴ ነው የሰራው የሚገኘው የሚል ነገር ማንሳታቸው ባለፈው 98 ቢሊዮን ብር የህዝቡን ሰውራችሁ የት እንደወሰዳችሁ የማይታወቅ ኦኬ መንግስትም ያልጠየቃችሁ አንዳንድ ባለስልጣናት ትልቅ ትምህርት ነው ብዬ አስባለሁ እና የምትተቹ ባለስልጣናትም እኔ እንጃ ምን እንደምላችሁ እንዲሁ እናንተ ህሊናችሁ ይውቀሳችሁ። ኤኒዌይስ እንዲያ ፈቅደ ነገራችሁ እንደዚህ ምላሽ ሰጥቷል። በጣም ትልቅ ምላሽ ነው እና እናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። የተወደዳችሁ
ቤተሰቦቼ ይህንን የገዱን ነገር ስትመለከት ምንድን ነው የሚታየው? ማለት it must be clear ማለት በግልጽ የሚታይ ነገር አለ። እንዳትረሱ ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት ነበር፣ የለውጡ ሞተር ነበር። ከዛ በኋላ የጠቅላይ የውጭ ጉዳይ ሚኒስቴር ነበር፣ የደህንነት አማካሪ ነበር፣ የአባይ ተደራዳሪ ነበር። በዚህ ሁሉ የስልጣን እርከን ውስጥ አልፎ ለግብጽ አባይን አልሸጥም ብሎ አልፈርምም ብሎ ትራምፕ ፊት ትዝ ይላችኋል አይደል? ትራምፕ ግብጽ ግድቡን ታፈነደዋለች ምናምን ያለበት ያኔ አንዱ ተደራዳሪ ገዱ ነበር። በዚህ ሁሉ ውስጥ አልፎ ከዛ በኋላ ያቺ ታሪካዊ ፓርላማ ንግግርን ታስታውሷታላችሁ። እነ ዲና ሙፍቲ የሳቁባት ምናምን ማለት ነው። ይህን ነገር በሙሉ አሳልፎ ገዱ አንዳርጋቸው ዛሬ አሜሪካ ውስጥ ፓርኪንግ እየሰራ ነው። ይሄ ማለት አካውንቱ ባዶ ነው ማለት በብዙ ክብር በእንቁና በወርቅ የሞላው ጭንቅላቱና ህሊናው ነው። እንዳትረሱ የቀበሌ ሊቀመንበር መሬት አስተዳደር ዱባይ ቤት በሚሰራበት ሰዓት የምናቃቸው ባለስልጣኖች እዚህና እዛ 3 4 5 ቤቶች ባሉባቸው ሰዓት ለአንድ ሴት 400 እና 500 ሺህ ብር እዚህ ጀሞ ጨረታ በሚገባበት ሰዓት የአባይ ግድብ ተደራዳሪ የነበረው ገዱ አንዳርጋቸው ዛሬ አሜሪካ ውስጥ በንጹህ ህሊና እና በባዶ ኪስ ስራ እየሰራ ይበላል። ይሄ የኢትዮጵያ ቢሮክራሲ ለምን ሌባ እንደሞላው ንጹህ ሰዎችን እንዴት አድርጎ እንደሚተፋ ክሊር አድርጎ የሚያሳይ ህሊና ሲኖርህ አትሰርቅም። ገዱ አንዳርጋቸው በጣም ሊኮራን የሚገባ የነዚህ ሰዎች ደም የለበትም። ቤታቸውን በደም የሚገነቡ ሹመኞች ባሉባት ለአንድ መታወቂያ 20 እና 30 ሺህ ብር የሚጠይቁ ሌቦች ባሉባት ሀገር ውስጥ መሬት አስተዳደር ስትሄዱ በሰው ደም ሊደልቡ የተዘጋጁ ተዋኖች በበዙባት ሀገር ውስጥ የጠቅላይ ሚኒስቴሩ የደህንነት አማካሪ የነበረ የውጭ ጉዳይ የነበረ የአባይ ግድብ ተደራዳሪ የነበረ አንድ ሰው ፓርኪንግ ሲሰራ ስትመለከቱት የህሊና ንጽህናን ካላያችሁ የኢትዮጵያ ቲክቶከር ናችሁ ማለት ነው። የኢትዮጵያ ቲክቶከሮች ብቻ ነው እውነት እንዳይታያችሁ አይናችሁ የተሰወረ ገንዘብ ማጣትን እንደ ውርደት የምትቆጥሩ እውነትን መግዛት የማትችሉ ርካሾች የኢትዮጵያ ፖለቲከኞችና የኢትዮጵያ ቲክቶከሮች ብቻ ናቸው። እመኑኝ አንድ ቀን ለገዱ የታማኝነት ሐውልት አዲስ አበባ ላይ እናኖርለታለን። ይሄ ሰው በስልጣን ዘመኑ የሥራ አቅም ይኑረውም አይኑረውም ሌባ ግን እንዳልነበረ ይሄ ተግባሩ ይመሰክራል። የሰው ደም ቀርቶ ባንክ ውስጥ አላጠራቀመም፣ በድሆችም ባልከበረ ገዱ በአቅሙ በታማኝነት ሀገሩን አገልግሏል የሚለን ይሄ ነገር ገዱ ሌባ አይደለም። ገዱ ፎከሱ በሚችለው አቅም አገሩን ማገልገል ነበር ነው የሚለው። እኔ ገዱ ፖለቲካል ጂኒየስ ነው እያልኩኝ አይደለም። ገዱ ለአማራ ሕዝብ ታላቅ ስራን ሰርቷል ምናምን እያልኩኝ አይደለም። ወይም ደግሞ አማራንም አዋርዷል እያልኩኝ አይደለም። ያው ለውጥ አካባቢ የነበረው ሞገሳ ታውቁታላችሁ። ከስልጣን ከለቀቀ በኋላ ደግሞ እንዴት እንደተሰደበ ታውቁታላችሁ። እኔ ከሰዳቢዎቹ ከሞገሾቹም አይደለም። ቢያንስ ግን ይሄ ስራው ዊትነስ የሚያደርገን ከአንድ የቀበሌ መሬት አስተዳደር በተሻለ ሁኔታ ንጹህ ነበር። ጉቦ አልበላም ማለት ነው። ድሃ ነበር ማለት ነው። በደሞዙ ነበር የሚኖረው ማለት ነው።
ጻድቅ ሰው እውነትን ይገዛታል እንጂ አይሸጣትም። በእግዚአብሔርና በሰው ፊት ይከብራል። እንዳንተ አይነት ባለስልጣን ስለነበረን እግዚአብሔር ይመስገን። የለውጡ ባለቤቶች ምን ያህል ሰዎች እንደሆናችሁ ይሄ ምስክር ነው። ገዱ እግዚአብሔር ይባርክህ። በጣም ኮርተንብሃል። አንድ ቀን የመታሰቢያ ሐውልት እናኖርልሃለን። በጣም የሚገርመው ግን ኢትዮጵያዊ እኔ ደሃ ነኝ። የእውነት ለመናገር አካውንቴን ብታዩት 30 እና 20 ሺህ ብር አይኖርም። በጣም ምንም ላደርግልህ አልችልም። አንድ ቲክቶከርን ባለጸጋ የምታረጉ ኢትዮጵያውያን ግን ገዱን ባለጸጋ ማድረግ ለምን እንዳቃታቸው አይገባኝም። ክብርና ሽልማት ይገባዋል። በተቻላችሁ አቅም ሌላ ነገር ከምታስተባብሩ ይሄንን አስተባብሩ። በቃ ለገዱ ጎፈንድም ያዘጋጁለት። ከዛ በስተርጅናው እንደዚህ አይነት ስራ መስራት የለበትም። ያገለገላችሁን ሰው ስለ እውነት የቆመን ሰው ማክበር ልመዱበት። በተለይ አሜሪካ ያላችሁ